ተናስተልን ተመልካቾቻችን ዜና በምልክት ቋንቋ ቀርባሉ። በኢንዱስትሪ ዘርፍ አገራዊ አቅም መገንባትና የሀገርን ውስጥ አምራቾች መደገፍ ለኢትዮጵያ ዘላቂ እድገት ወሳኝ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በገላንጎራ ኢንዱስትሪያል ፓርክ ምረቃ ላይ እንዳመለከቱት ዘርፉ እንደ ግብርና በአጭር ጊዜ የሚደርስ ሳይሆን እንደ መንገድ፣ ኤሌክትሪክ፣ ውሃ፣ ማሽነሪ ያሉ መሰረተ ልማቶችን ቀድሞ ማሟላት የሚጠይቅ ሰፊ ስራ ነው ብለዋል። ኢትዮጵያ በአሁኑ ወቅት መዋቅራዊ ለውጥን ያማከለ የኢኮኖሚ ትራንስፎርሜሽን እያከናወነች ትገኛለች። ይህ ታሪካዊ ሽግግር በመደመር እሳቤ የተቀረጸ ነው። ኢትዮጵያን ከባህላዊ ግብርና ወደ ዘመናዊና አምራች የኢንዱስትሪ መዋቅር ለማዛወር ያለመ ታላቅ ሀገራዊ ፕሮጀክትም ነው። ይህም የኢንዱስትሪ ልማት ለኢትዮጵያ አማራጭ የሌለው የህልውና ጉዳይ መሆኑን የሚመሰክር ነው። በአዲስ አበባ አቃቂ ቃሊቲ ክፍለ ከተማ የተገነባው ገላንጉራ የኢንዱስትሪ ፓርክም የዚሁ አንዱ ማሳያ ነው። ጠቅላይ ሚኒስትር አብይ አህመድ የኢንዱስትሪ ፓርኩን መርቀው በይፋ ስራ አስጀምረዋል። በ93.9 ሄክታር መሬት ላይ ያረፈው የኢንዱስትሪ ፓርኩ የምዕራፍ 1 ግንባታው ተጠናቋል። በውስጡም 68 የጨርቃጨርቅና አልባሳት ማምረቻዎች እንዲሁም 248 የማምረቻና የጥሬ ዕቃ መጋዘኖችን ይዟል። ከ18 እስከ 20 ሺህ ለሚደርሱ ዜጎችም የስራ ዕድል ይፈጥራል። ኢትዮጵያ አሁን እያከናወነች ያለው የኢንዱስትሪ ልማት የሀገር ውስጥ ባለሀብቱን በሀገሩ እድገት ላይ ያለውን የማይተካ ሚና እንዲወጣ ማድረግን ያለመ ነው። ዛሬ ይህ የኢንዱስትሪያል ፓርክ ተመርቆ ስላየን ሳይሆን የዛሬ 2 ዓመት 1 ዓመት ተኩል ብዙዎቻችሁ እንደምታውቁት መላለስ ነበር እና ይሄ መንገድ አልነበረም። ይሄ ሰፈር የዛሬ 2 ዓመት ገጠር ነበር። መኪና የማይደርስበት ሰው የማይረግጥበት ገጠር ነበር። ይሄ መንገድ በሚሰራበት ወቅት ከዛኛው ጫፍ መተን ወደ ቦሌ መሻገር አንችልም፣ ድልድይ አልነበረም። ዛሬ ግን በሚሊዮን የሚቆጠር ችግኝ ተተክሎ መንገዱ እንዲያምሮ ቤቶች እየተገነቡ እንደዚህ ያለው ፓርክ ተገንብቶ እውነት ለመናገር ለረጅም ጊዜ የምናቀው የከተማይቱ ማዕከል አካባቢ ካሉት ቦታዎች አንጻር ሲነጻጸር በእጅጉ የተሻለ ከተማ ሆኗል። አሁን የኛ ኢንዱስትሪ በእኛ ሰዎች እንዲሰራ ማድረግ ያስፈልጋል። ያ ማለት የውጭውን ንክፋ አይደለም። እውቀት ያስፈልጋል፣ ካፒታል ያስፈልጋል። ይምጡ፣ ግን ተሰናስለን ተባብረን ተደምረን ሲሆን ነው አስተማማኝ ኢንዱስትሪ የሚገነባውና ይህ ስራ በጣም አስደሳች ስራ ነው። ሁሉም ክልሎች ከዚህ ስራ መማር አለባቸው። በኢንዱስትሪ የልማት ጉዞ ውስጥ ወጣቱ ኃይል ትልቅ ቦታ ተሰጥቶታል። ወጣቱ ማህበረሰብ እንዲሰራ የሚያስችለውን አስፈላጊውን ክህሎት ከጨበጠ ለሀገር የሚተርፍ ትልቅ አቅም ባለቤት ነው። የኔ ተስፋ የኢትዮጵያ ኢንዱስትሪያሊስት የሚፈልቁት እዚህ ውስጥ ነው። እነዚህ ልጆች ጭንቅላታቸው፣ ልባቸው፣ እጃቸው ተሰናስሎ መልካም ነገር መፍጠር ይፈልጋሉ። ያስቸገራቸው ቦታ፣ ካፒታል፣ ድጋፍ ማጣት ነው። ያን በመጠኑ ስናመቻች እንዳያችሁ በዚህ ኢንዱስትሪያል ፓርክ ለግብርና ስራ የሚውል ፓምፕ ይመረታል። እኛ ፓምፕ ከውጭ ለማግባት መከራ እናያለን። በዚህ ኢንዱስትሪ ውስጥ የወርቅ ማምረቻ ፋብሪካ ይመረታል። የመኖ ማቀነባበሪያ ፋብሪካ ይመረታል። የብሎኬት ማቀነባበሪያ ፋብሪካ ይመረታል። ፋብሪካ ነው የሚመረተው። የመደመር መንግስት ዜጎች የተሻለ የኑሮ ደረጃ ላይ እንዲደርሱ ለማድረግ በትጋት እየሰራ ይገኛል። ታዲያ ይህ ጥረት ከሀገር አልፎ እስከ መላው አፍሪካ የሚተርፍ ቀጠናዊ ትስስር የመፍጠር ራዕይም ያለው ነው። የኛ ፍላጎትና ህልም በተቻለ መጠን ከድህነት ከችግር የተላቀቀች ሀገር የሚፈጥር የሚሰራ ትውልድ የሚረዳ ዜጋ መፍጠር ነው። ሌላ ዓላማ የለንም። ይሄ ዜጋ ክርስቲያን እስላም የለውም። ይሄ ዜጋ አማራ ኦሮሞ የለውም። ኢትዮጵያዊ በሙሉ ራሱን ችሎ ከዚያ ሶማሊያን፣ ኬንያን፣ ዩጋንዳን ሌሎች ወንድሞቻችንን ማገዝ የምንችልበት ደረጃ ማድረግ እንፈልጋለን። ፍላጎታችን ይሄ ነው። ይህ ልማት ለዚህ አይነት ታላላቅ ሀገራዊ ፕሮጀክቶች መሬታቸውን የለቀቁ አርሶ አደሮችን የሚገፋ ሳይሆን በተለየ ሁኔታ ተጠቃሚ የሚሆኑበትን እድል ያመቻቸም ነው። መበርታት አለብን። ስንሰራ ግን ልክ ዛሬ እንዳየነው አርሶ አደሮች ቢያንስ 1 ሄክታር ሰጥተው 50 እና 60 ካሬ ላይ ሱቅ ቢኖራቸው ማን ይጎዳል? በዚህ እነሱም ዜጎች ናቸው። እነሱም ጭንቅላት አላቸው። እነሱም ከታገዙ ይኸው ከኛ ጋር ተቀላቅለው መሸጥ መነገድ ይችላሉ። ይሄ የመንግስት ብቻ ሳይሆን የሁሉም ኢንዱስትሪያሊስት እሳቤ መሆን አለበት። ሲሰራ ድሃውን የኖረውን ሰው ባቀፈና
ኑሮ ባሻለ መንገድ ከተሰራ በጣም መልካም ይሆናል። የኢትዮጵያ የኢኮኖሚ እድገት በከፍተኛ ፍጥነት እየተጓዘና ለውጥ እያስመዘገበ መሆኑን ዓለም የመሰከረው ሀቅ ሆኗል። በመሆኑም ዜጎች አሁን የተጀመረውን ሁለንተናዊ እድገት ለማስቀጠል የራሳቸውን የነቃ ሚና ማበርከት ይጠበቅባቸዋል። ለዚህ ደግሞ ስራን ሳይንቁ በሀገር ፍቅር ስሜትና በትጋት መስራት ይገባል። በቅርቡ ጉተሬስ ሲናገር ሰምታችኋል። በዓለም ላይ 10.2% የምታድግ ብቸኛ ሀገር ናት። በድፍን አፍሪካ 10.2% እድገት የሚያድግ አንድም ሀገር የለም። ይሄንን እድገት እናፋጥን፣ ይበልጥ እናስፋ፣ እናሳድግ፣ ዜጎቻችን የሚጠቅም እናድርግ፣ እንዋደድ፣ እንከባበር። ካሁን በኋላ መገፋፋት አያዋጣም። ተከባብረን ራሳችን በምናከብረው ልክ ሌላውን አክብረን አብረን መኖር ከቻል ሀገራችን በጣም ውብ ለሁላችን የምትበቃ ናትና እንበርታ፣ እንስራ። እኛ በጣም ደስተኞች ነን። ጀምረን ያልጨረስ ነው፣ አስበን ያላሳካ ነው አንዳች ጉዳይ። የገላን ጉራ የኢንዱስትሪ ፓርክ በይፋ ስራ መጀመር የኢትዮጵያን የአምራች ኢንዱስትሪ ዘርፍ ከማሳደጉም በላይ የሀገር ውስጥ ምርታማነትን በመጨመር ረገድ ጉልህ ሚና ይኖረዋል። የአዲስ አበባ ከተማ አስተዳደር የሚከተለው የልማት አቅጣጫ ማንንም የሚያፈናቅል ሳይሆን የነዋሪዎችን አኗኗር የሚያዘምን መሆኑን ከንቲባ አዳነች አቤቤ ገለጹ። ከንቲባ የገላን ጉራ ኢንዱስትሪ ፓርክ ምረቃት ላይ እንደተናገሩ የከተማ አስተዳደሩ ለፓርኩ ግንባታ መሬታቸውን የለቀቁ አርሶ አደሮችና የልማት ተነሺዎች ተጠቃሚ ያደረገ ልዩ አሰራር ተከትሏል ብለዋል። ኢንዱስትሪ ለሀገር ኢኮኖሚ አይነተኛ ሚና ካላቸው ዘርፎች ዋናው ነው። በኢትዮጵያ የለውጡ መንግስት ዘርፉን መሰረታዊ ለውጥ በሚያመጣ አግባብ በመምራት አበረታች ውጤት ማየት ተችሏል። በአዲስ አበባ ከተማ አስተዳደርም በዘርፉ በተደረገው ድጋፍና ክትትል በርካታ መሬት ላይ የወረዱ ተጨባጭ ስራዎች ተከናውነዋል። ባለፉት 5 ዓመታት ብቻ አዲስ ለተገነቡትና ለነባሮቹ ለ2930 ኢንዱስትሪዎች የመስሪያ ቦታና የመሬት አቅርቦት ተያያዥ ችግሮቻቸውንም ፈተናል። በተጨማሪም 20,000 ሼዶችን ገንብተን 35 ሄክታር መሬት ለጥቃቅንና አነስተኛ ማቅረብ ችለናል። በሂደቱም የግሉ ሴክተር ጨምሮ ከ2 ሚሊዮን ሰው በላይ የስራ ዕድል ማግኘት ችሏል። ባለፉት ዓመታት በኢንዱስትሪው ዘርፍ ለተሰሩና ለመጡ ለውጦች የገላን ጉራ ኢንዱስትሪ ፓርክ አንዱ ማሳያ ነው። በዚህ ፓርክ ከተማ አስተዳደሩ በኢንዱስትሪው የሰራው አምራቾችን ቴክኖሎጂንና እውቀትን ለማሳደግ እንዲሁም የሸማቾችን ፍላጎት ለማሳካት ዋና ዓላማ አድርጎ ነው። ዋነኛው መነሻችን የአምራች ኢንዱስትሪዎችን አቅም በማጠናከር በዓለም አቀፍ ተወዳዳሪ እንዲሆኑ ለማድረግ ዘመናዊ ኢንዱስትሪ ቴክኖሎጂዎችንና አሰራሮችን ወደ ሀገር ውስጥ በማስገባት የእውቀት ሽግግርን ለመፍጠር በክላስተር ውስጥ በሚገኙ ኢንዱስትሪዎች መካከል የቴክኖሎጂና የእውቀት ልምድ ልውውጥን ለማበረታታት ከውጭ የሚገቡ ምርቶችን በአገር ውስጥ ምርቶች በመተካት የውጭ ምንዛሬን መቆጠብና ወደ ውጭ መላክንም ለማበረታታት በአምራቾችና በሸማቾች መካከል ቀጥተኛና ቀልጣፋ ትስስር እንዲኖር ማድረግ እንዲሁም ኢንዱስትሪዎች ምርቶችን ለሀገር ውስጥና ለዓለም ገበያ በቀላሉ እንዲያቀርቡ ለማገዝና ምቹ ሁኔታን ለመፍጠር ነው። ፓርኩ የአልባሳት፣ የምግብ ማቀነባበሪያ፣ የግንባታ ግብዓቶችን፣ ቆዳና የቆዳ ውጤቶችን፣ የኤሌክትሮኒክስና ሌሎችንም ምርቶች የሚያካትት ነው። በአዲስ አበባ ከተማ ውስጥ የተገነባው ግዙፉ የገላን ጉራ ኢንዱስትሪ ፓርክ 116 አምራች ኢንዱስትሪዎችንና የተለያዩ የአገልግሎት መስጫዎችን ያካተተ ነው። 116 አምራች ኢንዱስትሪዎችን የያዘ 356 ቢሮዎች፣ 248 መሸጫ ሱቆችና መጋዘኖች፣ የምርት ማሳያ ኤግዚቢሽኖች፣ የማሽን ጥገና፣ የሆቴልና የካፍቴሪያ አገልግሎቶች፣ የመመገቢያ አዳራሾች፣ የስፖርት ሜዳ፣ የህፃናት ማቆያ፣ የቆሻሻ ማጣሪያ፣ የራሱ የውሃ ጉድጓዶች፣ በቂ የኃይል አቅርቦት ተሟልቶለታል። እንዲሁም 4 ኪሎ ሜትር የውስጥ ለውስጥ የአስፋልት መንገድና እስከ 400 ድረስ በአንድ ጊዜ ተሽከርካሪዎችን ማቆም የሚችል ፓርኪንግም አለው። ከተማ አስተዳደሩ በጋራ የመልማት መርህን ተከትሎ በገላን ጉራ አካባቢ ለዘላቂ ኑሮ ታሳቢ ያደረጉ የተለያዩ የልማት ፕሮጀክቶችን እያከናወነ ይገኛል። እነዚህም የከተማዋ ነዋሪዎችን፣ የአካባቢው አርሶ አደሮችንና ሌሎችንም የህብረተሰብ ክፍሎች በማስተሳሰር ተጠቃሚ የሚያደርጉ ናቸው። የአዲስ አበባ ለውጥ ማንንም የሚያፈናቅል ሳይሆን
ከከተማዋ እድገትና ለውጥ ጋር ነዋሪዎችና አኗኗራቸው እየዘመነ እየተለወጠ እንዲሄድ ተደርጓል። ይህ የኢንዱስትሪ ክላስተርም ሁለተኛው ምዕራፍ በአጠቃላይ ከዚህ ኢንዱስትሪ ጋር ተያይዞ ወደፊት የሚታሰብ ነው የሚሆነው። ይህ የተንጣለለ የኢንዱስትሪ ፓርክ የተሰራበት ቦታም እስከ 2013 ዓ.ም ድረስ ለእርሻ አገልግሎት ብቻ ይውል እንደነበር ይታወሳል። በመጨረሻም የሐረርጌ ሕዝብ በመደመር የልማት ተሳቢ እየተመራ በአዲስ የለውጥ ጎዳና እንቅስቃሴ ላይ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ሕዝቡ ልማትና የአካባቢ ጥበቃም በንቃት ከመተግበር ባሻገር ከሰላምና ከለውጥ ጋር በመተባበር ልቡ የቀና መሆኑን አብራርተዋል። በታሪክና በተፈጥሮ ውበት የሚታወቀው የጋረ ሙለታ ምድር ዛሬ በተቀናጀ የተፋሰስ ልማት ይበልጥ ወደ ተሻለ ከፍታ እየተሸጋገረ ይገኛል። በኦሮሚያ ክልል ምስራቅ ሐረርጌ ዞን እየተከናወነ ያለው የተፋሰስ ልማት ለአካባቢ ጥበቃ ብቻ ሳይሆን ለምርትና ምርታማነት ማደግ ወሳኝ ሚናን እየተጫወተ ይገኛል። በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተመራው ከፍተኛ የስራ ኃላፊዎች ልዑክ በአካባቢው ባደረገው ጉብኝት በክላስተር የተደራጁ አርሶ አደሮች እያከናወኑት ያለው የተቀናጀ የግብርና ስራ የሚበረታታ መሆኑ ታይቷል። ምክትል ጠቅላይ ሚኒስትሩ በዚህ ወቅት እንደተናገሩት ይህ ልማት የግብርናውን ሽግግር የሚያፋጥን ነው። ሐረርጌ በመቻቻል ሁሉንም በማቀፍ እንግዳ በመቀበል ያለውን በማካፈል የሚታወቅ ህዝብ ነው። ይህ ብቻ ሳይሆን አሁን ደግሞ ራሱን ለመቻል በሚደረግ ጥረት ውስጥ ሁላችሁም እንደምታውቁት ኢትዮጵያ በግብርና ምርት በሰጠችው ትኩረት ስንዴ በማምረቷ በቆሎ በማምረቷ ከውጭ መሸመትን አቁማ አሁን ራሷን እየቻለች ስለሆነ ሐረርጌ ከተወሰኑ ዓመታት በፊት ከ1 ሚሊዮን በላይ ተረጂ የነበረበት አካባቢ ነው። አሁን ይሄ ወደ 100 አውርዳችሁታልና እንኳን ደስ አላችሁ። በአካባቢው በክላስተር የለሙ የፍራፍሬ የደን ልማትና አጠቃላይ የግብርና ስራዎች ለሀገራዊው የግብርና ሽግግር ተደማሪ አቅም እየፈጠሩ መሆኑም ተነስቷል። እንደ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጻ የአካባቢው ማህበረሰብ ያሳየው ቁርጠኝነትና ውጤታማነት ለሌሎች አካባቢዎች አርአያ የሚሆን ነው። በእርግጠኝነት የዛሬ ያየነው ስራ ነገ ስንመጣ የዛሬ ዓመት ብንመጣ አፕሉ ደርሶ ማንጎ ደርሶ ሁሉም የተተከለው ዘይቱናው ደርሶ ግሽታው ደርሶ እንደምናገኘው እርግጠኛ ነኝ። የዚያኔ ደግሞ የቀሩትን በመቶ ሺህ የሚቆጠሩ ተረጂዎች በእርግጠኝነት ራሳቸውን እንዲችሉ የሚያስችል ይህ ዛሬ የምናየው ተራራ ነገ አረንጓዴ ሆኖ ከስሩ ብዙ ምንጮች ወጥተው አሁንም መውጣት ጀምረዋል። ለአረንጓዴ አሻራ ለኢትዮጵያ ምሳሌ እንደምትሆኑ እርግጠኛ ነኝ። ሐረርጌ የስራ ብቻ ሳይሆን የጥበብም አገር ነው። የጥበብ ብቻ ሳይሆን የመንግስታትም አገር ነው ይታወቃል። ይሄንን ታሪካችሁን ዛሬ በስራ እያደሳችሁ ነውና ክንዳችሁ እንዳይዝል ይህንን ስራ አጠናክራችሁ እንድትቀጥሉ ቀሪ ተራራዎች እንዲለሙ የለሙት ደግሞ የበለጠ እንዲፋፉ እንድትንከባከቧቸው በዚህ አጋጣሚ ጥሪ ለማቅረብ ነው። እንደ ሀገር ባለፉት 5 ዓመታት በተደረገው መጠነ ሰፊ ጥረት የኢትዮጵያ የደን ሽፋን ከ17.2 በመቶ ወደ 23.6 በመቶ እንዳደገና በእርሻ ማሳ ላይ ይደርስ የነበረው የአፈር መሸርሸር በከፍተኛ ሁኔታ መቀነሱን የተናገሩት ደግሞ የግብርና ሚኒስትሩ አዲሱ አረጋ ናቸው። የምስራቅ ሐረርጌ ዞን ህዝብ የተፈጥሮ ጥበቃ ላይ ትልቅ ተምሳሌት የሚሆን ስራ እያከናወነ ነው ያለው። በተለይም እንደ ኦሮሚያ ክልል የተፈጥሮ ሀብት ጥበቃ ስራ ሲጀመር መነሻው እውቀቱ፣ ክህሎቱ ተሞክረው ከዚህ በመቀመር ነው ሲስፋፋ የነበረው። ከዚህ በመነሳት ባለፉት የለውጥ 8 ዓመታት በተፈጥሮ ሀብት ጥበቃ ስራዎች በአፈርና ውሃ ጥበቃ ስራዎች 18 ሚሊዮን ሄክታር መሬት መልሶ እንዲያገግም በማድረግ በአጠቃላይ በሀገራችን በዚህ ፕሮግራም ስር የሚታቀፈው መሬት ወደ 38 ሚሊዮን ሄክታር እንዲደርስ ተደርጓል። የአፈርና የውሃ ጥበቃ ስራ ለግብርና ምርትና ምርታማነት ወሳኝ ጉዳይ ነው። ለዚህም የምስራቅ ሐረርጌ ህዝብ ላሳያችሁት ቁርጠኝነት
በየዓመቱ ከ40 እስከ 60 ቀን በመልካም ፍቃዳችሁ በበጎ ፍቃድ ለምታደርጉት ርብርብ ትልቅ ምስጋና፣ ትልቅ አክብሮት አለን። የምግብ ሉዓላዊነትን ለማረጋገጥ የተጀመረው ሀገራዊ ንቅናቄ በየደረጃው በሚገኙ አመራሮችና አምራች አርሶ አደሮች የተቀናጀ ጥረት ተጨባጭ ፍሬ እያፈራ መሆኑን በዞኑ በተደረገው ጉብኝት ወቅት በተግባር መታየቱም ተመላክቷል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ